በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ምሕረትም ለእናንተ ይብዛ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደርሱ ምሕረትና እንደርሱ ቸርነት ዛሬ ደግሞ በዚህ ሰዓት እሱ ፈቅዶና ወዶ የእርሱን ቃል የምንሰማበትን መልካም ጊዜ እግዚአብሔር ሰጥቶናል። ባስለመደን ምሕረት የአምላካችንን የእግዚአብሔርን ቃል በዚህ ሰዓት እንሰማለን ማለት ነው። እግዚአብሔር እሱን የምንሰማበትን ልብ ስለሰጠን ደግሞ ጊዜውንም ስላመቻቸልን በእውነት ለእግዚአብሔር ብዙ ክብር ይሁን። እግዚአብሔርን መስማት መቻል በእውነት መታደል ነው፣ ደግሞም እድል ነው። በእውነት እድል ነው እና እግዚአብሔር የሚለውጠውን ደግሞም የሚቀይረውን እሳት ሆኖ ገለባ የሆነው ማንነታችንን በማቃጠል የሚያስወግደውን፣ ውሃ ሆኖ የሕይወታችንን እድፍ የሚያስወግደውን የእርሱን ቃል ለፍርድ ሳይሆን ለበረከት፣ ለቅጣት ሳይሆን በእውነት ለሕይወት እንድንሰማ እግዚአብሔርን በጎ ዕድል ስለሰጠን ለዘላለም ይባረክ። በምንም ሁኔታ ውስጥ ሆናችሁ በየትኛው መንገድ ሆናችሁ እግዚአብሔር ይህንን ቃል እንድትሰሙ የረዳችሁ በሙሉ ለእግዚአብሔር ብዙ ክብርን ማምጣት ይገባናል ማለት ነው። እግዚአብሔር ይባረክ። ቀጥታ እግዚአብሔር ዛሬ ወደሚያስተምረንና ወደሚነግረን ዕለታዊ ወደሆነ መልእክት እናልፋለን ማለት ነው። ዛሬ የምንካፈልበትን ቃል የምናገኝበትን የንባብ ክፍል መጀመሪያ እንመለከታለን ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 12 እስከ 19 ድረስ ያለውን እናነብና ከዛም በኋላ ክፍሉ የሚነግረን ነገር ደግሞ እንነጋገራለን ማለት ነው። የእግዚአብሔር ስም ለዘላለም ብሩክ ይሁን። ዮሐንስ ወንጌል ምዕራፍ 12 ቁጥር 12 እስከ 19 እንደዚህ ይላል። በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮኹ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ። ደቀ መዛሙርቱም ይህን ነገር በመጀመሪያ አላስተዋሉ። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንንም እንዳደረጉለት ትዝ አላቸው። አልዓዛርንም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩት ሕዝብ ይመሰክሩለት ነበር። ስለዚህ ደግሞ ሕዝቡ ይህን ምልክት እንዳደረገ ስለሰሙ ሊቀበሉት ወጡ። ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳ ልታደርጉ እንዳይቻላችሁ ታያላችሁን? እነሆ ዓለሙ በኋላው ተከትሎት ሄዷል ተባባሉ ይለናል። ስለ ቃሉ የእግዚአብሔር የአምላካችን ስም ለዘላለም የተመሰገነ ይሁን። ተወዳጆች ሆይ በተለይ የዛሬን ዕለት ስናስብ እንግዲህ ያነበብነው ክፍልም እንደሚነግረን ሆሳዕና ብለን የምናስብበት ዕለት ነው። ይህም ደግሞ ሆሳዕና ማለት አቤቱ እባክህ አሁን አድን ማለት ነው። አሁን አድን የሚል ትርጉም አለው። መሲሐዊ ከሆኑ ዝማሬዎች መካከል ወይም ደግሞ
በብሉይ ኪዳን በቀጥታ መሲሁን ከሚመለከቱ መዝሙሮች ክርስቶስን ከሚመለከቱ ወደፊት ማለት ነው ይመጣል ብለው የሚጠብቁት መሲህ ከሚዘምሩት መዝሙሮች መካከል አንዱ ሆሳዕና ነው። ሆሳዕና አሁን ምን በል አድን የሚል ትርጉም ያለው ማለት ነው። እና እንግዲህ በዓለምም ደግሞ በሀገራችንም በክርስትናው ዓለም ይታወቃል ማለት ነው። ይህንን ክፍል እንግዲህ ቅዱሳት መጻሕፍት የሚነግሩን መሲህነቱን ጌታችን ኢየሱስ መሲህነቱን የገለጠበት ወይ ደግሞ ክርስቶስነቱን የገለጠበት እና ትንቢት ስለሱ የተጻፈው ትንቢት የተፈጸመበት መሆኑን ቅዱሳት መጻሕፍት ይነግሩናል። በተለይም ደግሞ ይህን ታሪክ በተመለከተ ጌታ ኢየሱስ ክርስቶስ በክብር ሆሳዕና ለዳዊት ልጅ ሆሳዕና ለወልደ ዳዊት ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ ምን ያለ ነው? የተባረከ ነው። አቤቱ እባክህ አሁን አድን እያልን አሁን እንዳነበብ ነው የተዘመረውን መዝሙር እና ከዚህ ጋር የተያዘውን ሁኔታ በተመለከተ በአራቱም የወንጌል ጸሐፊዎች ዘንድ ሰፊ ትኩረት ተሰጥቶታል። ማቴዎስ ውስጥ ተጽፎ ሉቃስ ውስጥ የማናገኘው ሉቃስ ውስጥ ተጽፎ ማርቆስ ውስጥ የማናገኘው ማርቆስ ውስጥ ተጽፎ ዮሐንስ ውስጥ የማናገኘው አለ። ግን አራቱም የወንጌል ጸሐፊዎች በጋራ ካስቀመጡት ወይ ደግሞ በጋራ ከዘገቡልን በመንፈስ ቅዱስ መሪነት በጋራ ከዘገቡልን ክፍሎች መካከል ደግሞ አንዱ ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 9 ስንመለከት ይሄው ታሪክ ተጽፎ እናገኛለን። እንደገናም ደግሞ የማርቆስ ወንጌል ምዕራፍ 11 ቁጥር 1 እስከ 10 ስንመለከት ይህንኑ እናገኛለን። እንዲሁም ደግሞ የሉቃስ ወንጌል ምዕራፍ 19 ቁጥር 28 እስከ 44 ድረስ ስናነብ ይህንኑ ታሪክ እናገኛለን ማለት ነው። ጌታ ኢየሱስ ክርስቶስ ዛሬን ስናስብ በክብር ወደ ኢየሩሳሌም የገባበትን ሁኔታ እና መሲህነቱን የገለጠበትን እና እንዲሁም ደግሞ በብሉይ ኪዳን የተጻፈውን ትንቢት በእርሱ እንደተፈጸመ የሚያሳይ መልእክት ነው ይሄ ክፍል የሚነግረን ማለት ነው። ይሄ ቀን ይሄ ዕለት የሚነግረን ማለት ነው። ነገሩ እንዲህ ነው። እንግዲህ ጌታችን ኢየሱስ ክርስቶስ ወደ መስቀሉ ጉዞ ሲሄድ እንመለከታለን። ዮሐንስ ምዕራፍ 12 ቁጥር 1 ላይ ከፋሲካም በፊት በስድስተኛው ቀን ይላል። እንግዲህ በስድስተኛው ፋሲካ ሊከበር 6 ቀን ሲቀረው ማለት ነው። ከፋሲካ 6 ቀን በፊት ፋሲካ ዓርብ ሊሆን ከሱ በፊት ማለት ነው። እንግዲህ ዕለተ እሑድ ወይም ደግሞ በመጽሐፍ ቅዱስ የመጀመሪያው ቀን ተብሎ የሚታወቀው ማለት በዛ ዕለት ማለት ነው። ያን ቀን ጀምረን ስንቆጥር ዓርብ 6ኛው ቀን ይሆናል። ፋሲካ የሚከበረው ዓርብ ቀን ነው። ጌታችን ኢየሱስ ክርስቶስ ነፍሱን የሰጠበት ዕለት ማለት ነው። ከፋሲካ እንግዲህ ለፋሲካ በዓል ወይ ለቂጣ በዓል 6 ቀን ሲቀረው እንግዲህ በቢታንያ እንደነበረ ቁጥር 1 ላይ ይነግረናል። ከዛስ በማግስቱ ደግሞ ይለናል። በማግስቱ ምን ሆነ ይላል። ቢታንያ እራት ተደረገለት። የአልዓዛር እህት የማርታ እህት ማርያም እግሩን ሽቶ ቀባች። እንግዲህ ያን ተከትሎ ማለት ነው ይሄ በሆነ እራትን የተጋበዘው በእራቱ ምሽት ሳይሆን በማግስቱ ማለት ነው። በማግስቱ ምን ሆነ ነው። በማግስቱ እንደ ማቴዎስ 21ና እንደ ማርቆስ 11 ሐሳብ ወደ ኢየሩሳሌም ለመግባት ሲፈልግ ከቤተፋጌ ሆኖ እንግዲህ ከደቀ መዛሙርቱ 2ቱን ይልካቸዋል ማለት ነው። ሂዱ ነው ያላቸው። ከዛስ የታሰረች አህያና ከአህያይቱ ጋር ደግሞ ውርንጭላይቱ አብራ ታስራ ታገኛላችሁ፣ እሷን ፈታችሁ አምጡ። ለምንድን ነው እንደዚህ የምታደርጉት ብለው ቢጠይቋችሁ ለጌታ ያስፈልጉታል በሉ አለ ማለት ነው። እና ሁለቱም ደቀ መዛሙርት ሄዱ። ከዛስ ፈተው ይዘው መጡ። ሲጠየቁ አይ ለጌታ ያስፈልጉታል አሉ ማለት ነው። እና ይዘው መጡ። እንግዲህ የነበሩት
ዘንባባ ዝንጣፊን ይዘው ቅጠልን ይዘው የሚቀድሙትም ይሁን የሚከተሉትም ልብሳቸውን መሬት ላይ ያነጠፉ ደግሞ በአህያይቱና በውርንጭላይቱ ላይ ልብሳቸውን አንጥፈው ጌታ ኢየሱስ ክርስቶስ ተቀምጦ በተነጠፈው ልብስ ላይ ተቀምጦ ወደ ኢየሩሳሌም በድል ገባ ማለት ነው። በድል ገባ ማለት ነው እንግዲህ ወደ ኢየሩሳሌም ቁልቁል ሲገባ ከተራራ ነው ወደ ታች የሚወርደው። ወደ ኢየሩሳሌም ሲገባ ሕዝቡ ሊቀበሉት መጡ። ምክንያቱም እዚሁ ዮሐንስ ወንጌል ምዕራፍ 12 ቁጥር 12 ላይ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡ ይላል። ተመልከቱ። በአህያይቱ ላይ ተቀምጦ ወደ ኢየሩሳሌም ሲመጣ ሕዝቡ ሕዝቡ የመጣው ለበዓል ነው። ለበዓሉ የመጣው ሕዝብ ደግሞ ኢየሱስ ወደ ኢየሩሳሌም ይመጣል የሚል ወሬ ሰሙ። ስለዚህ በአህያይቱ ላይ ተቀምጦ ሲመጣ ምን ሆነ? ያ ሁሉ ሲጠብቀው የነበረው ሕዝብ በደንብ ስሙኝ ወገኖቼ፣ ያ ሁሉ ሲጠብቀው የነበረው ሕዝብ ምን እያደረገ ተቀበለው ማለት ነው። የሚገርም አቀባበል አደረጉለት። የዘንባባ ዝንጣፊን ይዘው እያነጠፉ ማለት ነው። ቅጠል እያነጠፉ እንዳውም ማቴዎስ የሚከተሉትም ከፊት ማለት ነው። ማን ነው ከኋላ? የሚቀድሙትም ከፊት ዝንጣፊን የዘንባባ ዝንጣፊን እያነጠፉ ጨርቃቸውን እያነጠፉ መዝሙር 117 በቅንፍ 118 ቁጥር 25 እና 26 ላይ የተጻፈውን መሲሐዊ መዝሙር እየዘመሩ ሆሳዕና ለዳዊት ልጅ፣ እነሆ በእግዚአብሔር ስም የሚመጣ የተባረከ የእስራኤል ንጉሥ። ይሄን መዝሙር እየደጋገሙ እየዘመሩ ተቀበሉት። ሆሳዕና ለወልደ ዳዊት፣ ሆሳዕና ለዳዊት ልጅ፣ የዳዊት ልጅ ሆይ አድን፣ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ የተባረከ ነው። የሚገርም መሲሐዊ መዝሙር ነው። መሲሁን የሚመለከት አድን ንጉሥ ሆይ፣ ንጉሥ ሆይ አድን። መቼ? አሁን። እነሆ በእግዚአብሔር ስም የሚመጣ ምን ያለ ነው? የተባረከ ነው እያሉ እየዘመሩ ተቀበሉት። እየጮሁ ይላል፣ እየጮሁ ሕዝቡ ሁሉ ማለት ነው። ከተማዋ ስትታወክ ድረስ ማለት ነው። ሕዝቡ በዝማሬ በእልልታ በጩኸት ወደ ኢየሩሳሌም የሚገባውን መሲህ አድን እያሉት ተቀበሉት ማለት ነው። ያ ሁሉ ሕዝብ ማለት ነው እየጮሁ ከተማዋ እስክትታወክ ድረስ እየጮሁ በእውነት የዳዊት ልጅ ሆይ አሁን አድን፣ ሆሳዕና 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 እያሉ እየጮሁ ተቀበሉት ማለት ነው። በእግዚአብሔር ስም የሚመጣ ምን ያለ ነው? የተባረከ ነው እያሉ ተቀበሉት ይላል። ሕዝቡ ምን እያለ? እየጮኸ። እንግዲህ ሕዝቡ እየጮኸ ነው። ይሄ ሲሆን በተለይ የሕዝቡ ሽማግሌዎች፣ ካህናቱ ደስ አላላቸውም። ከተማው ሁሉ ማቴዎስ 21 እንደሚነግረን ይሄ ማን ነው ብለዋል። እንደዚህ የሚዘመርለት ይሄ ማን ነው ብለው ጠይቀዋል። ይሄ ከናዝሬት ገሊላ የመጣው ነቢዩ ኢየሱስ ነው ብለዋል። ከየት ነው የመጣው? ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው ብለዋል። ሕዝቡ ያላቸውን መረዳት ነው። የዳዊት ልጅ አድን ብለው ዘምረዋል። በእግዚአብሔር ስም የምትመጣ ሆይ አድን ብለዋል። አንዳንድ ሰዎች ሲጠይቁ ደግሞ አይ ይሄ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው ብለዋል። የሕዝብ አለቆችና ካህናት ሽማግሌዎች ግን በዚህ መዝሙር ደስ አልተሰኙም። ሉቃስ እንደሚነግረን
ሉቃስ 19:28 ጀምሮ እስከ 44 እንደሚነግረን ይሄን መዝሙር ለምንድነው ዝም የምትለው? ይሄ መዝሙር እኮ ለአንተ አይገባህም ብለው ጌታ ኢየሱስ ክርስቶስን ተናግረውታል። ምን ማለት ነው? የሚሉትን አትሰማም ወይ? ምንድነው ያሉት? መዝሙርን ነው የዘመሩት። መሲያዊ መዝሙርን ነው። ሆሳዕና ነው ያሉት። አድን፣ የማ ልጅ የዳዊት ልጅ ሆይ አድን፣ የእስራኤል ንጉሥ ሆይ አድን ያሉት። ይህንን የዘመሩት ካህናቱ፣ የሕዝብ አለቆችና ሽማግሌዎቹ ግን ደስ አላላቸው። ስለዚህ የሚሉትን አታስተውልም ወይ? ምንድን ነው እያሉ ያሉት? አስቁም አሉት። በአጭሩ ምንድን ነው? ይሄ መዝሙር ለአንተ አይገባህም ነው። ይሄ ምክንያቱስ አንተ መሲህ አይደለህማ፣ አንተ ንጉሥ አይደለህማ። ስለዚህ ይሄ መዝሙር ለአንተ አይገባም፣ አስቁም አሉት። ኢየሱስ እንዲህ አላቸው። መዝሙር 8 ቁጥር 2ን በመጥቀስ ከሕፃናት እና ከሚጠቡት አፍ ምስጋናን አዘጋጀ የተባለውን ከቶ አላነበባችሁምን አላቸው። ከሕፃናት ከሚጠቡት አፍ አንደበት ምስጋና ለራስ አዘጋጀ፣ ስለ ጠላቶች ስትል ቂመኛንና ጠላትን ለማጥፋት ምስጋናን ለራስ አዘጋጀ ተብሎ የተጻፈውን አላነበባችሁምን? እንሆላቸዋለሁ፣ እነዚህ ዝም ብሉ፣ የቢታንያ ድንጋዮች ይዘላሉ አለ፣ ይጮሃሉ አለ። እነዚህ ዝም ብሉ፣ ሌላ ትውልድ ይነሳል ነው እያላቸው ያለ። ድንጋዮች ይጮሃሉ ነው። ስለዚህ መሲሐዊ መዝሙር ለእኔ ይገባኛል፣ ተዉ ነው እያላቸው ያለው። ተዉ አላቸው። እነሱ ሊያስቆሙት ፈለጉ፣ ተዉ አላቸው። ሽማግሌዎቹ ግን አይገባህም ነው ያሉት። ኢየሱስ ግን ተዉ ነው ያላቸው። መዝሙር 8:2 እየተፈጸመ ነው እያላቸው። ስለዚህ ይሄ መዝሙር ለእኔ ይገባኛል እያላቸው፣ የመጣውም ለዚህ ስለሆነ ማለት ነው። ሕዝቡ ድብልቅልቅ ብሎ ይጮሃል። የሕዝብ አለቆች፣ ጻፎች፣ ፈሪሳውያን፣ ካህናቱም ጭምር ይቃወማሉ። በዚህ ሁነት ውስጥ ኢየሱስ ደግሞ ያለቅሳል። ወገኖቼ እንደው ይህንን እውነት ከማሳየቴ በፊት ጌታ ኢየሱስ ያለቀሰበትን ምክንያት ከማሳየቴ በፊት ለምንድን ነው ግን ጌታ ኢየሱስ በአህያና በአህያይቱ ግልገል በውርንጭላይቱ ላይ እንደው በድል ወደ ኢየሩሳሌም የገባው? ለምንድን ነው በአህያይቱ ላይ ተቀመጠው? ማቴዎስም፣ ማርቆስ፣ ሉቃስ፣ ዮሐንስም ይሄንን ይነግሩናል። ኢየሱስ ለምንድን ነው በአህያይቱ ላይ ተቀምጦ ወደ ከተማው የገባው? ወደ ኢየሩሳሌም የገባው ለምንድን ነው? እየተዘመረለት ለምንድን ነው የገባው? በደንብ አስተውሉ ወገኖቼ። ለምንድን ነው የገባው? ለምን ገባ ኢየሱስ? አንድ ትንቢት ይህንን በተመለከተ ስለተነገረ ያንን ትንቢት ለመፈጸም ነው ጌታ ኢየሱስ በአህያይቱ ላይ ተቀምጦ ወደ ኢየሩሳሌም በክብር የገባው። ምን ለማድረግ? ትንቢቱ ለመፈጸም። ኢየሱስ የትንቢት ፍጻሜ፣ የሕግ ብቻ ሳይሆን የትንቢትን ፍጻሜ ስለሆነ የተጻፈው ትንቢት ሁሉ በእርሱ እንደተፈጸመ ለማሳየት ዮሐንስ ወንጌል ምዕራፍ 5 ቁጥር 38 እና 39 መጽሐፍት ሁሉ ስለ እኔ ይመሰክራሉ እንዳለ ስለ እሱ የተጻፈው ይፈጸም ዘንድ ወገኖቼ ኢየሱስ በአህያይቱ ላይ ተቀምጦ ወደ ኢየሩሳሌም ገባ ማለት ነው። ይሄ ትንቢት የት ነው የምናገኘው? የት ተጽፎ እናገኛለን? ነቢዩ ዘካርያስ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ተጽፎ እናገኛለን። ከጌታ ከኢየሱስ ክርስቶስ መወለድ ቀደም ብሎ
የነበረው በ500 ዓመት ዓለም አካባቢ የነበረው ነቢዩ ዘካርያስ የተናገረው ትንቢት ይፈጸም ዘንድ ነው። ዘካርያስ ምን ብሎ ተናግሯል? ልብ በሉ። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 እንዲህ ይላል፣ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና፣ ልብ በሉ ምንሽ ነው እያለ ያለው? ንጉሥሽ ጻድቅና አዳኝ ነው። አንቺ የጽዮን ልጅ ሆይ ደስ ይበልሽ፣ የኢየሩሳሌም ሴት ልጅ ሆይ እልል በይ። ምን ተገኘ? ለምን ደስ ይበልህ? ለምን እልል በል? ምን ተገኝቶ ነው? እነሆ ንጉሥሽ ጻድቅ ነው፣ ደግሞም አዳኝ ነው አላት። ጻድቅና አዳኝ ነው። ሶስተኛ መግለጫ ይሰጠናል። ትሁትም ሆኖ ይላል። በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል አለ። ዘካርያስ ይህን ተናግሯል። ልብ በሉ። የጽዮን ልጅ ሆይ፣ ያው ህዝቡን ነው። የጽዮን ልጅ ሆይ አቤት ደስ ይበልሽ፣ የኢየሩሳሌም ሴት ልጅ ሆይ አቤት እልል በይ። ምን ተገኘ? እነሆ የአንቺ ንጉሥ ምንድን ነው? ጻድቅ ነው። ምንድን ነው? አዳኝ ነው። ንጉሥሽ ጻድቅና አዳኝ ነው። ይህም ብቻ አይደለም። ሶስተኛ መግለጫ ትሁት ነው። ስለዚህ ትሁት ሆኖ በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ተመልከቱ። ይሄንን ትንቢት ዘካርያስ አስቀድሞ ስለተናገረ ጌታችን ኢየሱስ ክርስቶስ ይሄንን ለመፈጸም ሁለቱን ደቀ መዛሙርት ልኮ ከቤተፋጌ ልኮ አህያይቱና ግልገሉ የአህያይቱን ግልገል ውርንጭላይቱን አመጡ። በእነሱ ላይ በመቀመጥ ወዴት ገባ? ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም የገባበት ምክንያቱ ምንድን ነው? ትንቢቱ እንዲፈጸም፣ የትንቢት ፍጻሜ ስለሆነ ጌታ ኢየሱስ። የትኛው ትንቢት? ይኸው እልል በይ፣ ደስ ይበልሽ፣ አዳኝሽ መጥቷል፣ ንጉሥሽ መጥቷል እና ትሁት ሆነ ወደ አንቺ መጥቷል። ትህትናው በምንድን ነው የተገለጠው? በአህያይቱ ግልገል በውርንጭላይቱ ላይ በመቀመጥ ተገለጠ። ንጉሥሽ ሲገባ ምን በይ ተብላለች? ልብ በሉ፣ እልል በይ ተብላለች። ደስ ይበልሽ ተብላለች። ማ ሲገባ? ንጉሥሽ። ንጉሷ ማን ነው? አዳኝ ነው፣ ጻድቅ ነው፣ ትሁት ነው። ይሄ ሲገባ ደስ ይበልሽ እልል በይ ተብላለች። ተመልከቱ። ሲገባ የዘመሩት ህዝቡ ነው። በደንብ ስሙኝ። የዘመሩት ህዝቡ ነው። የህዝብ አለቆች፣ ሽማግሌዎች፣ ፈሪሳውያኑ፣ ደግሞስ ካህናቱ ግን አይገባህም አሉት። አረ በጭራሽ አይገባህም አሉት። ሆሳና ልትባል አይገባህም፣ አዳኝ ነህ ለመባል አይገባህም። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ምን ይሉናል? ትንቢቱ እየተፈጸመ ነው። የዋህ ሆኖ ነው። የዋህ ሆኖ ወደ አንቺ ይመጣል። ጌታ ኢየሱስ ሲናገር እኔ የዋህ በልቤም ትሁት ነኝ። የዋህው ንጉሥ ተገልጧል። በአህያይቱ ግልገል በውርንጭላይቱ ላይ መቀመጡ ምንን ያሳያል? የዋህነቱን። ጌታ ስሙ ለዘላለም ብሩክ ይሁን ወገኖች። የዋህነቱን ያሳያል። የዋህነቱን በእውነት ለስሙ ክብር ይሁን። የዋህነቱን። ይሄ ትንቢት ይፈጸም ዘንድ ነው ኢየሱስ የገባው። በደንብ ስሙ። ይሄ ትንቢት ይፈጸም ዘንድ ማለት ነው። ዘንባባ ያነጠፉት ይሄ ትንቢት ሊፈጸም ነው። ልብሳቸውን ያነጠፉት ይሄ ትንቢት እንዲፈጸም ነው። ንጉሷ እየገባ ነው። የዋህ ሆኖ እየገባ ነው። አዳኟ እየገባ ነው። ለዛ ሆሳና አሉት። አዳኟ እየገባ ስለሆነ አዳኝ ነህ እያሉት ማለት ነው። ማዳን ትችላለህ እያሉ ማለት ነው። ግን እልል በይ ተብላለች። እልል ብለዋል ወይ ስንል መልሱ እንደዛ አይመስልም። ስለዚህ ኢየሱስ ለምንድን ነው ወደ ኢየሩሳሌም የገባው? ትንቢቱን ለመፈጸም። በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ለምን ገባ? ትንቢቱን ለመፈጸም። ዘካርያስ የተናገረው ትንቢት ይፈጸም ዘንድ የዋህ ሆኖ ኢየሱስ ገብቷል። ስለዚህ ዛሬ ወገኖቼ ይሄንን ስናከብር፣ ይሄንን ስናስብ፣
ሆሳዕና ስንል የዋህ ሆኖ የገባበትን እናስባለን። በኋላ ላይ እመጣበታለሁ ዝርዝር ነጥቦችን። የዋህ ሆኖ ወደ ኢየሩሳሌም በክብር የገባበትን አልተቃወመም፣ ፈቅዷል። ነገር ግን ህዝቡ ይዘምር ነበር ብያቸዋለሁ። ካህናቱ ደግሞ አስቁም ይላሉ። ኢየሱስ ሲያለቅስ ነበር ብያቸዋለሁ። እንግዲህ የህዝቡን ስሜት ተረዱ፣ የመሪዎችንም ስሜት ተረዱ፣ ደግሞ የኢየሱስንም ስሜት ተመልከቱ፣ የኢየሱስን ሁኔታ። ሉቃስ ስለዚህ ነገር እንደው ይነግረናል። ሉቃስ 19:41 እስከ 44 ተመልከቱ ወገኖቼ። ሉቃስ 19:41 እስከ 44 ምን አለ? ሲቀርብም ይላል እንግዲህ እነዚህ ዝም ቢሉ የሚዘምሩ ዝም ቢሉ ድንጋዮች ይጮሃሉ ብሎ እነሱ አስቁም ብለውታል ሽማግሌዎቹ። ይኸውላችሁ እንዲገባችሁ ቁጥር 37 ጀምሮ ላንብብላችሁ። ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው ይላል። በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያምም ክብር አሉና ይላል። ቁጥር 39 ከሕዝብ መካከል ከፈሪሳውያን አንዳንዱ መሪዎች ናቸው። እነዚህ ማለት ከሕዝቡም መካከል አሉ፣ ደግሞ ከፈሪሳውያንም አንዳንዱ ምን አሉ? መምህር ሆይ ደቀ መዛሙርትን ገስጻቸው። ተከታዮችን ማለት ነው። በእርግጥ ደቀ መዛሙርቱ ብቻ አይደለም የዘመሩት፣ ሕዝቡም ዘምሯል። ገስጻቸው፣ ተከታዮችን ገስጻቸው ማለት አስቁም ነው አሉት። ቁጥር 40 መልሶም እላችኋለሁ አለ ኢየሱስ፣ እነዚህ ዝም ቢሉ፣ ተመልከቱ፣ እነዚህ ዝም ቢሉ ድንጋዮች ይጮሃሉ አላቸው። አይገርምም? ድንጋዮች ይዘላሉ፣ ይጮሃሉ እነዚህ ዝም ቢሉ አለ። ከዛም በኋላ ነው ሲቀርብም ወደ ከተማው ማለት ነው ከተማይቱን አይቶ አለቀሰላት ይላል። አያችሁ፣ ሕዝቡም ይዘምራል፣ ሕዝቡም ይጮሃል። ፈሪሳውያንና የሕዝብ አለቆች፣ ሽማግሌዎች፣ ካህናቱም ደግሞ አስቁም ብለውታል። ገሰጻቸው፣ ልክ እንዳልሆኑ ንገራቸው ይሉታል። እሱ ግን የነበረበትን ሁኔታ ስንመለከት ደግሞ ከተማይቷን እየቀረበ ሲሄድ ከተማይቱን አይቶ አለቀሰላት ይላል። ለምን ይሆን ያለቀሰው? የእነሱ ተቃውሞ ነው? ከተሚቷስ ይለቀስላት ዘንድ ይገባል? ለምንድን ነው ኢየሱስ ስለ ከተማዋ ያለቀሰው? ሉቃስ እንዲህ ይለናል። ቁጥር 42 እንዲህ እያለ ኢየሱስ ያለቀሰው እንዲህ እያለ ነው። ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይኒ ተሰውሯል። ለሰላምሽ የሚሆነውን በዚህ ቀን አንቺ ብታውቂ እያላት ያለቀሰው እንዲህ እያለ ነው ይለናል። ያለቀሰው እንዲህ እያለ ነው። ለሰላምሽ የሚሆነውን ቀን በዚህ እንኳን ብታውቂ፣ አሁን ግን ከዓይኒ ተሰውሯል፣ ማየት አልቻልሽም፣ እውር ሆኖሻል እያል ነው። እውር ሆነሻል እያላት። ቁጥር 43 ወደ ፍርድ ሄደ ኢየሱስ። ወራት ይመጣብሻል እና ጠላቶችሽም ቅጥር ይቀጥሩብሻል፣ ከዛስ ይከቡሽማል፣
በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና ይላታል። ኢየሱስ እንደዚህ እያለ ነው የሚያለቅሰው ሲቀርብ። ምን አለ ዛሬ እንኳን ለሰላምሽ የሚሆነውን ቀን ብታውቂ፣ ምን አለ በዚህ ቀን እንኳን ብታውቂ። ነገር ግን ከፊቴ ተሰውሯል። ስለዚህ ምን ይመጣብሻል አላት። የመጎብኘት ዘመን ይመጣልሻል አይደለም? የጉብኝት ጊዜ ይመጣልሻል አይደለም? ወራት ይመጣብሻል። ምን የሚል የሚያስጨንቅ። ጠላቶችሽ ይመጣሉ፣ ይከቡሻል፣ ይቀጥሩብሻል። ከዛም በኋላ ምን ያደርጋል? አንቺንም በአንቺ ውስጥም ያሉትን ምን ይላሉ? ይጥላሉ። እንደው ድንጋይ በድንጋይ ለምልክት እንኳን አይተውም፣ ያፈራርሳሉ። ማለት የሚያወድምሽ የሚያጠፋሽ ምን ይመጣል እያላት ነው ጌታ። ዘመን ይመጣል። ለምንድን ነው ሁሉ የመጣብሽ? አንደኛ ለሰላምሽ የሚሆነውን ጊዜ አላወቅሽም። ሁለተኛ ያ የሰላሟ ጊዜ የጉብኝቷ ወቅት ስለሆነ የጉብኝትሽን ወቅት አላወቅሽም ይላታል። ልብ በሉ ወገኖቼ። ስለዚህ ኢየሱስ ሲገባ እያለቀሰ ነው የገባው። እያለቀሰ ነው የገባው። የሕዝቡን ስሜት ስንመለከት ሆሳና ለዳዊት ልጅ ይላሉ፣ አድን እባክህ ይላሉ። በደንብ ስሙኝ፣ አድን እባክህ ይላሉ። ፈሪሳውያንና የሕዝብ አለቆችን ስንመለከት አስቁም ይላሉ፣ እየተቃወሙት ነው። ኢየሱስ ግን ያለቅሳል። እነዚህን ሶስት ነጥቦች እንደው በትክክል በማስተዋል ማየት ይኖርብናል። ኢየሱስ ወደ ኢየሩሳሌም የገባው መሲህ መሆኑን ለመግለጥ ነው። አንደኛው እሱ ነው። ሁለተኛው ደግሞ ትንቢቱ በአህያይቱ እና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ መግባቱ ትንቢቱ እንዲፈጸም ነው። የሚፈጸምበት ጊዜና ቀን ደግሞ ይሄ ነው። መቀመጡ እና የዘንባባ ዝንጣፊ እየተነጠፈለት መዘመሩ ምንድን ነው? ንጉሷ ምን ሆኖ ነው የመጣው? ትሁት ሆኖ። አህያ በመጽሐፍ ቅዱስ ይውላችሁ የሰላም ተምሳሌት ናት። ፈረስ ለጦርነት ነው፣ አህያ ለሰላም ነው። ስለዚህ የሰላሟ ንጉሥ መጥቷል። የሰላሟ ንጉሥ ትሁት ሆኖ፣ ጦረኛ ሆኖ አይደለም፣ ትሁት ሆኖ፣ የዋ ሆኖ፣ ሰላማዊ ሆኖ፣ ሰላምን ሊሰጥ ሆኖ መጥቷል። እሷ ግን ምን ሆናለች? የጽዮን ልጅ ሆይ ደስ ይበልሽ ተብላለች። አላላትም። ከዓይኗ ምን ብሏል? ተሰውሯል። ዓይኗ ምን ሆኗል? ተጋርዷል። ምን ውስጥ ነው ያለችው? ጨለማ ውስጥ ነው ያለችው። የሰላሟን ጊዜ አላወቀችም። የሰላሟን መስፍን አላወቀችም። የሚጎበኛትን አላወቀችም፣ አልተረዳችም። ስለዚህ ኢየሱስ እያለቀሰ ወራሪዎች እንደሚመጡባት፣ ይህም ከ40 ዓመት በኋላ በ70 ዓመተ ምህረት ተፈጽሟል። ወራሪዎች እንደሚመጡባት፣ አጥፊዎች እንደሚመጡባት ኢየሩሳሌምን ብቻ ሳይሆን በሷ ውስጥ ያሉትን በሙሉ እንደሚጥሉ እንደሚያጠፉ ጌታ ኢየሱስ ክርስቶስ እያለቀሰ ተናገረ። የተወደዳችሁ ወገኖቼ አህያው ላይ አትቁሙ። ዘንባባ አንጥፈው ቅጠል አንጥፈው ልብሳቸውን አንጥፈው የሚዘምሩትም ጋር አትቁሙ። ያው ብዙ ጊዜ ታውቃላችሁ መልእክቱን ሳይሆን መልእክተኛውን ልናይ እንችላለን። አሁን በዚህ መልእክት ውስጥ አህያ ዋና መልእክት አይደለም። የክፍሉ ሐሳብ ስለ አህያ ሊነግረን አይደለም። የክፍሉ ሐሳብ ስለ ዘንባባም ሊነግረን አይደለም። አስተውሉ ይሄንን።
የክፍሉ ሐሳብ ትንቢቱን የሚፈጽመው የትንቢቱ ፍጻሜ ሆኖ እርሱ የዋሁ ትሁቱ ጌታ መጥቷል ነው መልእክቱ። ከዚህ ጋር ተገናኘ ወገኖች፣ ከዚህ ጋር ማለት ከአህያይቱም ጋር አይደለም፣ እንደው ከሴርሞኒውም ጋር አይደለም። ይህን ምላችሁ ለምንድን ነው? ህዝቡ የውላችሁ በዛሬ ዕለት ምን ብሏል? እባክህ አሁን አድን ብለዋል። ይሄው ህዝብ ተመልሶ ዓርብ ዕለት ይሰቀል ብሏል። ስለዚህ መዝሙራቸው ከስሜት የመነጨ ነው። ይህን ማስተዋል ይገባናል። ከስሜት የመነጨ ነው ወገኖቼ፣ ከስሜት የመነጨ ነው። ከስሜት ማለት ነው። ሆሳና ብለው ስቀለው ነው ያሉት። ከ6 ቀን በኋላ ይሰቀል የሚሉ ናቸው። አድን ያሉት ይሰቀል ያሉ ናቸው። ስለዚህ በስሜት ነው የተጮኸው። እነሱ ጋር እንዳትቆሙላችሁ ለዛ ነው። በስሜት ነው የተጮኸው። አድን አድን አድን፣ በእግዚአብሔር ሲመጣ የተባረከ ነው እያሉ በስሜት ነው የጮሁት። ቃሉ ልክ ነው፣ እውነት ነው። ሰዎቹ ግን አልተለወጡበትም። ቃላቸው ልክ ነው፣ ንግግራቸው ልክ ነው፣ የመጽሐፉ ቃል ነው። እነሱ ግን የሚጮት በስሜት ነው። ቃሉና እነሱ ምን አላሉም? አልተገናኙም። ሊያድናቸው የመጣውን ኢየሱስ እኮ የተናገረ ነው። ለሰላምሽ የሚሆንን ጊዜ አላወቅሽም እኮ ነው ያላት። አላወቁም። የሚጮት ሁሉ በስሜት ነው። የህዝቡ አለቆችስ ፈሪሳውያንስ ቢሆን ተቃዋሚዎች ናቸው፣ የሚገፉ ናቸው፣ አይደለህም የሚሉ ናቸው፣ አይደለህም የሚሉ ናቸው። ሲገፉት እነዛም በስሜት ሲጮሁ፣ ኢየሱስ ግን እያለቀሰ ገባ። ምክንያቱስ የሰላሙን ጌታ አልተቀበሉትም፣ አላወቁትም። ይህን ጊዜ ማለት ተላለፉ ማለት። ተቀብለውት ቢሆን ጥፋት አይመጣባቸውም ነበር ወገኖቼ፣ ጥፋት አይመጣባቸውም ነበር፣ በረከት ነበረ። ግን ያ ሊሆን አልቻለም ወገኖቼ። ዮሐንስ 12 እስከ 19 ይሄን ይነግረናል። እንደው በልዩነት ዮሐንስ ደቀ መዛሙርቱ ይሄንን አላስተዋሉም ይላል። ሉቃስ ሲነግረን ደቀ መዛሙርቱም ይዘምራሉ ይላል። ነገር ግን ዮሐንስ ሲነግረን ደግሞ ደቀ መዛሙርቱም አላስተዋሉም። ያስተዋሉት ከትንሣኤ በኋላ ነው። ያ መንፈስ ቅዱስ አብ በስሜ የሚልከው እርሱ ወደ እውነት ሁሉ ይመራቸዋል የተባለው የእግዚአብሔር መንፈስ እርሱ ሲመጣ የተረዱት ያን ጊዜ ነው። ያወቁት ያን ጊዜ ነው። ከዚህ እውነት ጋር የተስማሙት ትዝ ያላቸው ያን ጊዜ ነው እንጂ ሲዘምሩ በስሜት ነው የዘመሩት። አላስተዋሉ። ክፍሉ ይህንን ይነግረናል። ምንድን ነው የምንማረው? ነው አዳኙ መጥቷል። አዳኙ ንጉሥ መጥቷል። የሰላሙ ንጉሥ መጥቷል። ለሰላሙ ፍጻሜ የሌለው ኢሳይያስ 9:6 እንደሚነግረን ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ ለሰላሙም ፍጻሜ የሌለው። አያችሁ፣ የሰላም አለቃ መጥቷል። የሰላም አለቃ፣ ሰላም የሆነ እኔ ሰላሜን እተውላችኋለሁ ያለ ጌታ፣ ደግሞ እርሱ ሰላማችን ነው የተባለ የሰላም ጌታ ተገልጧል። ሌላስ አዳኝ የሆነው ጌታ ተገልጧል። አዳኝ የሆነው ጌታ መጥቷል። አድን እንዳሉት አዳኙ ጌታ መጥቷል። እነሱ አልተቀበሉትም። ስለዚህ ውጤቱ ምን ሆነ? ፍርድ ሆነ። ውጤቱ ምን ሆነ? ፍርድ ሆነ። ውጤቱ ምን ሆነ? ጥፋት ሆነ። ከመድኃኒቱ ጋር አለመገናኘት፣ ከተስፋው ጋር አለመገናኘት፣ ከአዳኙ መሲህ ጋር ከአዳኙ ንጉሥ ጋር አለመገናኘት ጥፋት ነው የሆነው። ይህንን ልበላችሁ ወገኖቼ፣ እስራኤል ተላልፋለች። ምክንያቱም ኢየሱስ አልቅሷል፣ ፍርድን ያስተላለፈው። ምናልባት ዛሬም ወገኖቼ፣ ምናልባት ባለማስተዋል እንደው ባለማወቅ ከዘንባባ ጋር የተገናኛችሁ ጌታ ዛሬ የውላችሁ የእኛን ቅጠል አይደለም የሚፈልገው፣ የእኛን ዘንባባ አይደለም የሚፈልገው፣ እንደው የምናመጣውንም አህያ አይደለም የሚፈልገው ግን ልባችንን ነው። ምላችሁን እንደው ወገኖቼ በማስተዋል ስሙኝ። የሚፈልገው ልባችንን ነው። ወደ ኢየሩሳሌም ሲገባ ሲያለቅስ እንደገባ
የመጣውን እሱን ስላልተረዱት ነው ያለቀሰው። ምናልባት ወደ አንቺ ህይወት ወደ አንተ ህይወት ሲመጣ ልባችንን ባለማስተዋል ዘግተን ከሆነ ወገኖቼ፣ ልቦናችሁን ባለማስተዋል ዘግታችሁ ከሆነ ኢየሱስ ዛሬም ያለቅሳል ማለት ነው። የሰላምን ጊዜ ባለማወቅ። አሁን ዘመኑ የምህረት ዘመን ነው። አዳኙ ተገልጧል። ና አንለው፣ መጥቷል አዳኙ። የሰላም ንጉሥ ሆይ ተገለጥ አንልም፣ ተገልጧል። እርሱ ሰላማችን ነው ተብሎ ተጽፏል። እና ይህንን ንጉሥ ወደ ልብ ማስገባት፣ ወደ ህይወት ማስገባት፣ ከመቅበዝበዝ ማረፍ፣ ከስሜታዊነት መውጣት፣ በውጫዊው ነገር ጌታን ለማስደሰት ከመሞከር ልብን በመስጠት ልብን በመሰዋት። ጌታ የሚከብረው እሱን ነው፣ የሚፈልገው እሱን ነው። ልባችንን እንድንሰጠው ማለት ነው። ይንገስ በልባችን ወገኖቼ፣ ይንገስ በልባችሁ፣ ይንገስ በህይወታችሁ። ስፍራ ስጡት፣ ስፍራ ስጡት። ዛሬ ጌታ አያልቅስ፣ በመልእክቱ አያልቅስ፣ በሚናገራችሁ ጊዜ አያልቅስ ወገኖቼ፣ አያልቅስ። ይሄን ጊዜ ወቁ። የመጎብኘታችሁ ዘመን ይሁን፣ የጉብኝታችሁ ቀን ይሁን። ጌታ በምህረት ይጎበኛል። ጌታ በሰላም ይጎበኛል። ያዘናችሁ ትጽናናላችሁ፣ የተቅበዘበዛችሁ ታርፋላችሁ። ግራ የገባችሁ በእውነት ጌታ መጽናናትን ይሰጣል። እንቆቅልሽና ጥያቄ ውስጥ እስራት ውስጥ ያላችሁ ጌታ ከየትኛውም እስራት መፍታት ይችላል። የተገለጠው ለዚህ ነው። የታሰሩትን ሊፈታ፣ በባርነት ያሉትን ነፃ ሊያወጣ፣ በኃጢአት ቀንበር ውስጥ ያሉትን ሊፈውስ፣ በሞት የፍርሃት ባርነት ተውጠው ያሉትን ነፃ ሊያወጣ፣ ከዲያብሎስ ግዛት ነፃ ሊያወጣ ነው ጌታ የመጣው። ይሄ አዳኝ ንጉሥ የተገለጠው ለዚህ ነው ወገኖች፣ የተገለጠው ለዚህ ነው፣ የመጣው ለዚህ ነው። ስለዚህ እንደው ዘመናችሁን ባለማወቅ፣ ዘመናችሁን በማይረባ ነገር እንዳትፈጁ፣ ጊዜያችሁን በማይረባ ነገር እንዳትፈጁ፣ እድሜያችሁን በማይረባ ነገር አትፍጁ። ስለዚህ ወገኖቼ ጊዜያችሁን አትፍጁ፣ እድሜያችሁን አትፍጁ። ልባችሁን፣ ህይወታችሁን ለጌታ ስጡ፣ ለአዳኙ ንጉሥ። አዳኙ ተገልጧል። የሰላም ንጉሥ ተገልጧል። ፍርድ እንዳይደርስባችሁ። በእርሱ የሚያምን የዘላለም ህይወት አለው። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ምንድን ነው የሚለው? አሁን ተፈርዶበታል። አሁን ተፈርዶበታል። ይሄ የሰላም ጊዜ ነው፣ የምህረት ጊዜ ነው። ፍርድ እንዳይጀምር ወገኖች፣ በፍርድ ስር አትሁኑ፣ አትተላለፉ። የመጣው ህይወት ሊሆነን ነው። ለምን በሞት ትኖራላችሁ? የመጣው ጽድቅ ሊሆነን ነው። ለምን በፍርድ ትኖራላችሁ? የመጣው ብርሃን ሊሆነን ነው። ለምን በጨለማ ትኖራላችሁ? ልባችሁን ክፈቱ። እልህኛ አታደርጉ፣ አመፀኛ አታደርጉ። በውጫዊ ነገር ጌታን ለማስደሰት አትጣሩ ወገኖቼ። መልእክቱ ከተጓጓዘበት ይልቅ መልእክቱን ተረዱ። መልእክቱን ተረዱ። አህያው መልእክት አይደለም፣ ዘንባባው መልእክት አይደለም፣ መነጠፉ መልእክት አይደለም ወገኖቼ። መልእክቱማ አዳኙ ንጉሥ ነው። እግዚአብሔር እንድንረዳለት የሚፈልገው አዳኙን ንጉሥ ነው። እንድናውቅለት የሚፈልገው፣ እንድንስማማ የሚፈልገው ከዚህ እውነት ጋር ነው። አዳኙን ንጉሥ ሆሳዕና። በእውነት ዛሬም ለብዙዎች ሆሳዕና ይሁን፣ መዳን ይሁን፣ መዳን ይሁን ወገኖች፣ መዳን ይሁን። ከዚህ እውነት ጋር ላልተግባባችሁት፣ ላልተስማማችሁት መዳን ይሁን፣ ሆሳዕና ይሁን። የሰላም ንጉሥ ይግባ ወደ ሕይወታችሁ። የሰላም ጌታ ይግባ ወደ ሕይወታችሁ። ትሑቱ ጌታ፣ አዳኙ ጌታ ወደ ሕይወታችሁ ይግባ። ሆሳዕና ያላችሁት ጌታ እሱ ይግባ፣ ያድናችሁ። ይህንን እንድናስተውል ላበረታታችሁ ፈልጋለሁ። እንግዲህ ከመልእክቱ ጋር እንድትገናኙ በዚህ መልእክቱ ውስጥ ይህንን እንግዲህ ከመልእክቱ ጋር እንድትገናኙ ላሳስባችሁ ፈልጋለሁ። ይሄ የመልእክቴ ማጠቃለያ ነው። ከመልእክቱ ጋር ተገናኙ። አዳኙ ንጉሥ ግን መጥቷል። ሆሳዕና ስትሉት ያድናል። ከሞት ያድናል፣ ከኃጢአት ያድናል፣ ከጨለማ ያድናል፣ ከስራት ያድናል፣ ከቀንበር ያድናል፣ ከዲያብሎስ ግዛት ያድናል። ምክንያቱም ሆሳዕና ነው። አድን ካልነው ያድናል። ስለዚህ የሰላማችሁን ጊዜ እወቁ፣ የጉብኝታችሁን ጊዜ እወቁ። ይሄንን ካልተጠቀማችሁ ግን ኋላ ላይ የሚሆነው ፍርድ ነው ማለት ነው። ጌታ ከዚህ ይታደጋችሁ። ይህንን የሰማችሁ ሁሉ ከዚህ እውነት ጋር እንድትስማሙ፣ ከአዳኙ ጋር የተገናኛችሁ ደግሞ በእርሱ ደስ እንዲላችሁ
ደስታችሁን ፍጹም እንዲሆን ይሄንንም እውነት በልባችሁ ስለበራ ጌታን እያመሰገናችሁ እንድትኖሩ አበረታታለሁ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። በጌታ በኢየሱስ ክርስቶስ ስም ለዘላለሙ አሜን።